ሰላም ጤና ይስጥልን እንደምንላችኋል ተመልካቾቻችን 7 ሰዓት ሆኖ ከኢትዮጵያ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ሜሮን ምትኩ ዜናዎቹን ወደ እናንተ ያደረስኩ አብሬያችሁ ቆይታ አድርጋለሁ። በቅድሚያም አርዕስተ ዜና። የአማራ ሕዝብና መላው ኢትዮጵያን በከፍተኛ መስዋዕትነት ያመጡት የ2010 ሀገራዊ ለውጥ በኢትዮጵያ ምድር ተዘግተውና ተቆልፈው የቆዩ የፖለቲካና የኢኮኖሚ ደጆችን በሰፊው እንዲከፈቱ አድርጓል። ኢትዮጵያ ጽኑ ኢኮኖሚ ለመገንባት በተለያዩ ዘርፎች የጀመረቻቸውን ውጤታማ ስራዎች አጠናክራ እንደምትቀጥል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አረጋገጡ። ሀገራዊ ምክክር ከጥቂት ልሂቃን ክበብ ወጥቶ የሰፊው ማህበረሰብ ተሳትፎና ድምጽ ማዕከል ማድረጉ ጠንካራና ዘላቂ ሀገረ መንግስት ለመገንባት ወሳኝ ድርሻ አለው። ከውጭ የዜና ምንጭ ደግሞ ሩሲያ በዩክሬን ዋና ከተማ ኪየቭ ላይ በባሊስቲክ ሚሳኤልና በድሮን ጥቃት ፈጸመች። አብራችሁን ቆዩ። ወደ ቀዳሚው ዜና አልፋለሁ። የአማራ ሕዝብና መላው ኢትዮጵያውያን በከፍተኛ መስዋዕትነት ያመጡት የ2010 ሀገራዊ ለውጥ በኢትዮጵያ ምድር ተዘግተውና ተቆልፈው የቆዩ የፖለቲካና የኢኮኖሚ ደጆችን በሰፊው እንዲከፈቱ አድርጓል። ይህንን እርምጃ ተከትሎም ከአዎንታዊ ውጤቶቹ ጎን ለጎንም የኢትዮጵያን ሕልውናና ብሔራዊ ጥቅም አሳልፈው ለመስጠት የማያመነቱ አካላትን ምክንያት ውስብስብ ፈተናዎችም አብረው መከሰታቸው አልቀረም። ሆኖም ግን አሁን ላይ ህዝቡ በሂደት የአፍራሾችን ሴራ በመለየትና የለውጡን እውነተኛ ዓላማ በመረዳት ከስጋት ወጥቶ የሀገር ግንባታ ላይ አሻራውን እያኖረ ነው። ወንደሰን አፈወርቅ በዚህ ጉዳይ ላይ ዝርዝር አለው። በኢትዮጵያ ረጅም የታሪክ ጉዞ ውስጥ የአማራ ህዝብ ከሌሎች ኢትዮጵያውያን ጋር በመሆን የሀገርን ሉዓላዊነት በመጠበቅና የጋራ እሴቶችን በማጠናከር ረገድ የማይተካ አሻራውን አኑሯል። በኢትዮጵያ በተለያዩ የታሪክ አጋጣሚዎች በተከሰቱ ሀገራዊ ለውጦች ውስጥም የራሱን ሚናም ተጫውቷል። በ2010 ዓ.ም የመጣው ሀገራዊ ለውጥ እውን እንዲሆን የአማራ ህዝብ ከሌሎች ወንድምና እህቶቹ ጋር በመሰለፍ ከፍተኛ ተጋድሎ አድርጓል። ልክ እንደ ሌላው ኢትዮጵያዊ ሁሉም ተስፋን ሰንቆ ሀገራዊ ለውጡን ሁለት እጁን ዘርግቶ ተቀብሏል። የአማራ ህዝብ እንደማንኛውም የኢትዮጵያ ህዝብ ለውጥ እንዲመጣ፣ የፖለቲካ ስሪታችን እንዲሻሻል፣ የኢኮኖሚክ ጉዞአችን እንዲፋጠን፣ ህዝቦችን ያቀፈ እንዲሆን ትግል ሲያደርግ ነበር። 66ቱን ለውጥ ብትመለከት እዛ ውስጥ የራሱ የሆነ ሚና ተጫውቷል። የ83ቱን ለውጥ ብትወስድ እንዲሁ ጎላ ያለ ሚና ተጫውቷል። የ2010ሩን ብትወስድ የአማራ ህዝብ እንደማንኛውም የኢትዮጵያ ህዝብ ለውጥ መጥቶ ለመሻሻል ለማደግ ከፍተኛ ተጋድሎ ማድረጉን ታሪክ ይናገራል። ከለውጥ ማግስት የነበረው ጉዞ የአማራ ህዝብ ወይ መላው የኢትዮጵያ ህዝብ ማለት ይቻላል በከፍተኛ ተስፋ የተሞላበት ሁለት እጁን ዘርግቶ ለውጡን የተቀበለበት፣ በዚያ ለውጥ እሰራለሁ፣ አተርፋለሁ፣ አገር አጸናለሁ የሚል ህልም በብዙ የሚታይበት የሚገለጥበት ሁኔታ ነበረ። በ2010 ዓ.ም በኢትዮጵያ የተከሰተው ሀገራዊ ለውጥ በሀገሪቱ የፖለቲካ የኢኮኖሚና የማህበራዊ ምህዳር ላይ መሰረታዊ የሆኑ መሻሻሎችንና አዳዲስ ተስፋዎችን ይዞ መጥቷል። ከለውጡ በፊት በነበሩት ዓመታት ኢትዮጵያ በበርካታ መስኮች ተዘግታና የፖለቲካና ኢኮኖሚ በሮች ተቆልፈውባት የቆየችበት ጊዜ ነበር። ይህ አይነቱ አካሄድ አገርን ወደፊት እንደማያራምድና ዘላቂ ሰላምንም እንደማያረጋግጥ በመታመኑ መሰረታዊ እርምጃዎች መወሰድ ነበረባቸው። የለውጡ መንግስት ወደ ስልጣን እንደመጣ ከወሰዳቸው ዋና ዋናና ወሳኝ እርምጃዎች አንዱም እነዚህን ተዘግተው የቆዩ ቤቶችን ለማናፈስ መክፈት ነበር። ይህንን ተከትሎም በርካቶች ከእስር ተፈተዋል። ኢትዮጵያዊ ፓስፖርታቸው ተመልሶላቸዋል። ወደ ሀገራቸው መግባት የናፈቁም ተፈቅዶላቸዋል። አንድ ሰው ረዘም ላለ ጊዜ ከቤቱ ወጥቶ ወደ ራሱ ቤት ቢመለስ ያ ቤት ተዘግቶ የቆየ እንደሆነ ልክ በሩን ከፍቶ ሲገባ ቤቱ ሳፎኬትድ ይሆናል፣ ያፍናል፣ ይሸታል። የመጀመሪያው ስራው መስኮት ከፋፍቶ ንጹህ አየር እንዲገባ ቤቱ እንዲናፈስ ማድረግ ነው። ያንን መናፈስ ሳታደርግ
እንደ ከዚህ ቀደሙ ቤት ውስጥ የለመድከውን የኑሮ ዘዬ ማስቀጠል አትችልም። የኛም ፖለቲካ ያ ሁኔታ ነበረው። ትንሽ ፖለቲካውም ኢኮኖሚውም ታፍኖ ተዘግቶ ስለቆየ ከፈትፈት አድርጎ ማናፈስ ይፈልግ ነበር። በዚያ በነበረ ሁኔታ መቀጠል ስለማይቻል እንደ ለውጡ እንደመጣ መስኮቶቻችን ከፋፈትን። እነዚያ መስኮቶች ከእስር ቤት ሊሆን ይችላል፣ ከውጭ ሀገር ሊሆን ይችላል፣ የፖለቲካ ዝንባሌ የማይታይባቸው ሰዎች የፖለቲካ ስብዕና መላበሳቸው ሊሆን ይችላል። ብዙ አይነት ሰዎች በዚያ መከፋፈት ውስጥ በፖለቲካ አውድ ውስጥ ለመሳተፍ ሙከራ አድርገዋል። ከለውጡ አስቀድሞ ተዘግተውና ተቆልፈው የቆዩ ደጆች በዚህ መልኩ በሰፊው መከፈታቸውን ተከትሎ ከአዎንታዊ ውጤቶች ጎን ለጎን በርካታ ውስብስብ ፈተናዎችም አብረው መከሰታቸው አልቀረም። የፖለቲካ ምህዳሩ ክፍት መሆኑን እንደ መልካም አጋጣሚ በመጠቀም ሀገርንና ሕዝብን ለማወክና ለማስጨነቅ የሞከሩ እንዲሁም የኢትዮጵያን ሕልውናና ብሔራዊ ጥቅም አሳልፈው ለመስጠት የማያመነቱ አካላትም አጋጣሚውን ተጠቅመው ዘው ብለው የመግባት እድልን አግኝተዋል። እነዚህ አካላት የተፈጠረውን መልካም አጋጣሚ ለበጎ ሀገራዊ ዓላማ ከመጠቀም ይልቅ አብዛኛው ኢትዮጵያዊ በከፍተኛ ደስታና እልልታ የተቀበለው የለውጥ ሂደት ላይ ጥርጣሬና ስጋት እንዲያድርበት ትልቅ ተስፋ ሰንቆበት የነበረው አዲስ ምዕራፍም በውዥንብርና በስጋት እንዲሸፈን የህዝቡም ተስፋ በጥርጣሬ እንዲሞላ ለማድረግ ጥረቶችን አድርገዋል። እንግዲህ አንድ ሰው የተዘጋ ቤቱን ፍሬሽ ኤር ለማስገባት መስኮት ሲከፍትና ለማናፈስ ሲሞክር ንጹህ አየር ብቻ አይደለም ወደ ቤቱ የሚገባው። አብሮት ትንኞች ይገባሉ፣ ቢምቢዎች ይገባሉ። ቢምቢ በሳይዟ በጣም ትንሽ ናት። ነገር ግን ተኝተህ የቢምቢን ድምፅ ሰምተህ ከሆነ መተኛት አትችልም። ያቺ ትንሿ ጥንጥየዋ ቢምቢ ባላት ድምፅ ታውካለች፣ ትቀሰቅሳለች። አንዱ ዝቅተኛ ጉዳቷ እንዳተኛ ማወክ ነው። ሁለተኛውና ከዛ የሚከፋው ግን አንተን በመንደፍ ደምህን መምጠጥ ነው። ደምህን መጣ ግን አትተውም፣ በሽታም ልታመጣብህ ትችላለች። እንደዚህ ያለው ሁኔታ በኢትዮጵያ ፖለቲካል አውድ ውስጥ ተፈጥሯል። በማናፈስ ውስጥ ተቀላቅለው የገቡ ቢምቢዎች አሉ። ከፍተኛ ድምፅ በማሰማት ለማወክ የሚሞክሩ፣ ከዚያም ሲያልፍ የኢትዮጵያን ብሔራዊ ጥቅም ለመናደፍ የኢትዮጵያን ሕልውና ለመገዳደር ከሚፈልጉ ኃይሎች ጋር እስከ መሰለፍ የሚሄድ ዝንባሌ ያሳዩ። በዚያ መከፈት ምክንያት መድረክ አግኝተው ሁኔታው ከተስፋ ትንሽ ጨለምለም ደንገዝገዝ ወዳለ ሁኔታ፣ ስጋት ወዳከለበት ሁኔታ እንዲገባ ለማድረግ እየሞከሩ ኃይሎች አሉ። እነዚህ በተከፈተው በር ዘው ያሉ ነገሮች ሁሉ ግን ፍላጎታቸው የሚሳካና የተከፈተውን በር የሚዘጋ ለውጡንም የሚቀለብስ አይደለም። የሀገርን ተስፋም የማጨለምም አቅምም የላቸውም። ምክንያቱም ሁሉም በታሰበው እንዲሄድ የሚያስችል አቅም ተፈጥሯልና። በእነዚህ ውስብስብ ፈተናዎች ውስጥ ያለፈው የአማራ ሕዝብም ሆነ መላው የኢትዮጵያ ሕዝብ በሂደት ከስጋት በመላቀቅ የለውጡን ትክክለኛ ገጽታ ይበልጥ እየተረዳ መጥቷል። የለውጡን እውነተኛ ዓላማና ሀገርን ወደ ተሻለ ምዕራፍ ለማሻገር የተያዘውን ራዕይ እንዲሁም በለውጡ ስም ገብተው ሀገር ለማፍረስ የሚንቀሳቀሱትን አካላት እኩይ ሴራ በግልጽ ለይቷል። በዚህም ሁሉም የህብረተሰብ ክፍል የለውጡን ትክክለኛ ትርጉምና የሀገርን ብልጽግና ማረጋገጥ ያለውን ወሳኝ ጠቀሜታ በሚገባ ተገንዝቧል። አሁን ላይ ኢትዮጵያን ወደ ብልጽግና ማማ ለማድረስና ጠንካራ ሀገራዊ መሰረት ለመገንባት በሚደረገው ሁለገብ ርብርብ ውስጥ የራሱን አዎንታዊና ጉልህ ድርሻ በማበረከት ላይም ይገኛል። በከፍተኛ ደስታ የተቀበለው የደገፈው በኋላ በተፈጠረ ሁኔታ ደግሞ ምንድነው የመጣብን የሚል ድንግዝግዝ ስጋት እያደረበት እየዋለ እያደረ ሲመጣ ግን ነገር እየተገለጠ ሲሄድ የመደመር መንገድ ብቸኛው አማራጭ መሆኑን ለመበልጸግ የሚደረገው ጥረት ተገቢ ጥረት መሆኑን ያመነ ኃይል ሆኖ እንግዲህ ዘንድሮ ያንን በምርጫውም አረጋግጧል። ብቸኛው ኢትዮጵያን የማጽኛው መንገድ ቅድም በታሪክ ያነሳሁት ውህደት እንደተጠበቀ ሆኖ ያንን በሚያርቅ፣ በሚያድስ፣ በሚያሻሽል፣ በሚያሰፋ መንገድ መሄድ ብቻ ነው እንደ ሀገር ተከባብረን ተዋደን በጋራ ጥረን ግረን አንዲት ታሪካዊት ሀገር ማጽናት የምንችለው የሚል እምነት የያዘበት ጊዜ ይመስለኛል።
በ2010 የመጣው ሀገራዊ ለውጥ አሁን በጽኑ መሰረት ላይ ቆሞ የሀገርን ብልጽግና ማረጋገጥ በሚቻልበት ጎዳና እየተጓዘ ነው። የአማራ ሕዝብ እንዲሁም መላው ኢትዮጵያውያንም የድርሻቸውን አሻራ እያኖሩ ኢትዮጵያንም ለማጽናት እየታተሩ ነው። ለማናፈስ የተከፈተው ቤት ውስጥ የገቡት ቢምቢዎችም መፍትሄ አግኝተዋል። የኦሮሞና የአማራ ህዝቦች በመልክዓ ምድራዊ አቀማመጥም ሆነ በማህበራዊ ኑሮ ተዋህደው የሚኖሩ በመሆናቸው ግንኙነታቸው ከፖለቲካዊ ውጣ ውረድ በላይ የጸና መሰረት አለው። ሁለቱ ህዝቦች በኢትዮጵያ ታሪክ ውስጥም እጅጉን የተሳሰሩ የረዥም ዘመናት አብሮ የመኖር የጋብቻና የደም ትስስር ያላቸው በመሆናቸው ኢትዮጵያን በማጽናት ሂደት ውስጥ ትልቅ ሚና ተጫውተዋል። ቶማስ ኃይሉ የኢትዮጵያ ህዝቦች የረጅም ዘመናት የአብሮነትና የእርስ በርስ የማይነጣጠል ጥልቅ ትስስር አላቸው። በተለይ የአማራና የኦሮሞ ህዝቦች በኢትዮጵያ ታሪክ ውስጥ እጅግ የተሳሰሩ ረጅም ዘመናት አብረው የመኖርና የጋብቻ እንዲሁም የደም ትስስር ያላቸው ህዝቦች ናቸው። ሁለቱ ህዝቦች በጂኦግራፊያዊ አቀማመጥም ሆነ በማህበራዊ ኑሮ ተዋህደው የሚኖሩ በመሆናቸው ግንኙነታቸው ከፖለቲካዊ ውጣ ውረዶች በላይ የጸና መሰረትም አለው። በተለይ ያላቸው የታሪክ መስተጋብር በንግድናም በጦርነት ጊዜ ከሚፈጠር ጋብቻ እንዲሁም ከደም ትስስር እስከ ዘውድ እንዲጸና በሚደረግ የፖለቲካዊ ጋብቻና ጉዲፈቻ ድረስ የጠበቀ ነው። የጎንደሪያን ፔር ብቻውን ግን ወስደህ ብታይ የነዚህ ህዝቦች በዘመናት መካከል በፖለቲካል ጋብቻ እና ጉዲፈቻ የነበራቸውን ውህደት በደንብ ማየት ትችላለህ። ሱስንዮስን ብትወስድ በዚህ አካባቢ ያደገ ሰው ነው። ከዚህ ዘምቶ ነው ወደዚያ አካባቢ የነገሰው። በኋላ ከአጼ ባካፋን ብትወስድ፣ ኢዮአስን ብትወስድ ቅድም ያነሳሁት ወይም ጉዲፈቻ ወይም ጋብቻ የሚታይባቸው ነገስታት ናቸው። በነበራቸው ቆይታ ውስጥ እንደዚህ ያለ ውህደት ታይቷል። በኋላ ከጎንደሪያን ፔሪድ በኋላ የይጁ ዳይነስቲን ብትወስድ እንደዚሁ ከመቶ ዓመት በላይ የቆየ ዳይነስቲ ነው። በዛ ውስጥም ከይጁ የተነሱ ወደ ጎንደር ወደ ጎጃም ሰፊ ውህደቶች ነበሩ። በወሎ ጎንደር፣ ጎጃም፣ ሸዋ መካከል ሰፊ እንቅስቃሴና መዋሃዶች እንደነበሩ ያ ታሪክ ያሳያል። ሰምተህ እንደሆን ስማቸው ጎላ ጎላ ብለው የሚነሱ ራስ አሊ ቀዳማይ፣ ራስ አሊ ካላይ፣ ራስ ጎክሳ የሚባሉ ሰዎች የነበሩባቸው ዘመኖች ማለት ነው። ከዚያም በኋላ የኦሮሞ የሚባል ዳይነስቲ በስፋት በታሪካችን ውስጥ ይነገራል። ይሄም ከ200 ዓመት በላይ የቆየ ዳይነስቲ ነው። በተለይ በደቡብ ወሎ አካባቢ እዛ በነበረው ቆይታም እንደዚሁ ወደ ሸዋም ወደ ጎንደር ጎጃምም ከፍተኛ ውህደት እንደነበር ያሳያል። በዚያ ዘመን ውስጥ ስማቸው ገኖ ከሚነሱ ሰዎች አንዷ ወርቂቱ ስሟ ጎልቶ ይነሳል። እነ ራስ ሚካኤል ስማቸው ይነሳል። በዚያ ዘመን ውስጥ የምታነበው የምትማረው ታሪክ የሚያሳየው እነዚህ ህዝቦች በስፋት አብረው ሲዘምቱ፣ አብረው ሲዋጉ፣ አብረው ሲያለሙ፣ አብረው ሲያጠፉ ተዋህደው የነበሩ ህዝቦች መሆናቸውን በደንብ ታሪካችን ይናገራል። ከዘመናዊ ኢትዮጵያ በፊት የታዩ ሱልጣኔቶች በህዝቦች መካከል የደም መጋመድን ፈጥረውም አልፏል። ይህ ደግሞ የህዝቦች ትስስር ማሳያ ተደርጎም በታሪክ ድርሳናት ውስጥ ሰፍሮ ይገኛል። ዘመን የተሰየመላቸው መሪዎችም ቢሆኑ የህዝቦችን መጋመድና መዋሃድ ያረጋገጡ እንዲሁም እውቅና የሰጡ ራሳቸውም ማሳያ የሆኑ ናቸው። ዘመናዊት ኢትዮጵያን ለመፍጠር በሚደረገው ጥረት ውስጥም ቢሆን አንዱ ማንነት ከሌላው ጋር ተዋህዶ ኢትዮጵያን አጽንቷል። ይህ የውህደት ታሪክ ደግሞ ዛሬም ድረስ እንደቀጠለ ነው። ዘመናዊት ኢትዮጵያን ታሪክ ያየ ሰው ከነዚህ ህዝቦች ውህደት ውጤት ውጪ ሊያት አይችልም። ሚኒሊክ ካለ ጎበና፣ ጎበና ካለ ሚኒሊክ ዘመናዊት ኢትዮጵያ መፍጠር የሚችሉበት ምንም አይነት እድል የለውም። እነዚህ ሰዎች ተዋህደውን የፈጠሩት። ብዙ ጊዜ ወደ ደቡብ ያለው ግጭት ይነሳል። ነገር ግን የሸዋው ኃይል ጎጃም ከራስ አዳል በኋላም ንጉሥ ተክለ ሃይማኖት ጋር ተጋጭቷል። ወሎ ከሚካኤል ጋር ተጋጭቷል። አርሲ ወላይታ ተጋጭቷል። ከሸዋ የተነሳ ወደ ሁሉም አቅጣጫ ነበር ዘመቻ የሚካሄደው። ይህንን ዘመቻ የመሩ ሰዎች ንጉሱ ሚኒሊክ ቢሆኑም ጦር አዝማቹ ደግሞ ጎበና ነበሩና በውህደት የተሰራ መሆኑን በግልጽ ያሳያል። ሁላችን አንተም፣ እኔም፣ ማንኛውም ኢትዮጵያዊ
መለስ ብሎ የሚኮራበትን የአድዋን ታሪክ ብናነሳ ሚኒሊክ ከገበየው ውጭ ሚኒሊክ ከባልቻ ውጭ አልሰሩትም። በውህደት የተሰራ የጋራ ድል ነው። በጋራ የተፋለሙበት ለአንዲት ውድ የከበረች ሀገር ዋጋ ከፍለው ለማኖር ሀገራቸውን አስቀድመው የጋራ ህልውና አስቀድመው በጋራ ዘምተው በጋራ ሞተው ያጸኑልን ያቆዩልን ሀገር እንዳለ ያሳያል። የአማራና የኦሮሞ ህዝቦች በታሪክ አብረው የኖሩ ማህበራዊ፣ ባህላዊና የቋንቋ ትስስር ያላቸው ታላቅ ህዝቦችን ብቻም አይደሉም። ይልቁንም ሁለቱም ህዝቦች በታሪክ ውስጥ በተለያዩ ጊዜያት አብሮ በመሰለፍ ኢፍትሐዊነትን፣ አግላይነትና ጨቋኝ ስርዓቶችን በመቃወም እንዲሁም በመታገል ከባድ መስዋዕትነትን በጋራ ከፍለዋል። ይህ ደግሞ በኢትዮጵያ ዘመናዊ ታሪክ ውስጥ በተለይም ኢፍትሐዊ አስተዳደሮችና አምባገነናዊ ስርዓቶችን ለመዋጋት በተደረጉም የትግል ምዕራፎች የአማራና የኦሮሞ ወጣቶች፣ ምሁራንና የተለያዩ የህብረተሰብ ክፍሎች በጋራ ተሰልፈዋል። በህዝቦች ደረጃም እንኳ ብትወስድ እንደ ማህበረሰብ አርሶ አደሮች በፊውዳል ስርዓት ላይ ማመፅን ብትሰማ የጎጃም ገበሬዎች አመፅ ትልና የባሌ ገበሬዎች አመፅ ሲባል ትሰማለህ። እና እስከ በኋላ ድረስ ባለው ታሪክ ውስጥ እነዚህ ሁለት ህዝቦች ለዘመናት አብረው ሲዘምቱ፣ ሲጋቡ፣ ሲነግዱ፣ ሲኖሩ፣ በብዙ ሲዋሃዱ የኖሩ መሆናቸውን የኢትዮጵያ ታሪክ በግልጽ ያስቀምጣል። በእርግጥ ይህ ባህሪ በሁለቱ ብሔር ላይ ብቻ የተወሰነ አይደለም። ብዙዎቹ ላይ እንደዚህ አይነት የመዋሃድ እና አብሮ የመኖር ልምምዶች በስፋት ኢትዮጵያ ውስጥ አሉ። አንዱ ኢትዮጵያዊ የሌላኛው አካል ነው። በደስታም ሆነ በሐዘን አብሮ የመዝለቅ የዘመናት ቅርስ ሆኖ ኖሯል። ህዝቦች በሚኖሩባቸው አካባቢዎች ችግሮች ሲያጋጥሙም እርስ በእርስ የመረዳዳትና በጋራ የመቆም ባህልም አላቸው። በተለይ የሁለቱ ህዝቦች አብሮነት፣ ታሪካዊ ቁርኝነትና የደም እንዲሁም የባህል ትስስር በተለያዩ ስያሜዎች የሚገለጽ ሆኖም ሀገረ መንግስቱን ለማጽናት በሚደረገው ጥረት ውስጥ የማዕዘን ድንጋይ ሆኖ ይቀጥላል። የተዋሃዱት ሀገርን ለማጽናት ነውና እነዚህ የተዋሃዱ ህዝቦችን ለመነጠል የትኛውም ነጠላ ትርክት ግን አቅም አይኖረውም። የሀገራችን ታሪካዊ ጠላት ከሚባሉ አካላት ጋር ጭምር ጥምረት እንደፈጠሩ ይደመጣል። የኢትዮጵያ ህዝብ አደራ ሲሰጥ የጥይት ድምፅ አላስቆመውም። ከግጭቱ በኋላ ምን ተሰርቷል? አፄ ዮሐንስን ህይወት የነጠቀ ኃይል ለምን መጣ ብለው ሳይመዝኑ ሄደው ጋብቻ የፈጠሩ ሰዎች ኢትዮጵያን የጂኦግራፊክ እስረኛ አድርገዋታል። ወንዝን ለመሻገር አብሮ መዋኘት እንጂ ውሃውን ዝም ብለህ ብትወቅሰው አይበጅም፣ አይጠቅምም። የአማራ ክልል ሁኔታ እንዴት ነው የሚገለጸው? ይህ ሁሉ ችግር እያለ ይህ ሁሉ እንቅፋት እያለ በአማራ ክልል የተሰራው ስራ ከዚያ በፊት 20 ዓመት ከተሰራው የሚበልጥ እንጂ የሚያንስ አይደለም። ከለውጡ በኋላ ምን ሰራችሁ? ኢኮኖሚክ ኦፕን አፕ አድርገን ፖለቲካውን ብንተው ወይም ፖለቲካል ኦፕን አፕ አድርገን ኢኮኖሚ ብንተው ኢትዮጵያ ውስጥ ያለውን ሁኔታ መቀየር አንችልም። የአማራን ጥቅም በሚጎዳ መንገድ የሚደረግ ስምምነት በእነዚህ ሰዎች ይፈጸማል ተብሎ ማመን አስቸጋሪ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በፖለቲካዊ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ከአማራ ሚዲያ ኮርፖሬሽን አሚኮ ጋር ያደረጉት ቆይታ ክፍል 2 ዛሬ ምሽት 2:30 ይጠብቁ። ይህ የኢትዮጵያ ቴሌቪዥን ነው። እንቀጥላለን ተመልካቾቻችን። በኢትዮጵያ የፖለቲካ ታሪክ ውስጥ ስልጣንን በኃይልና በመግደል ለመውረስ የሚደረግ ልምምድ የባህላችን አንዱ አካል ሆኖ መቆየቱን ጠቅላይ ሚኒስትር አብይ አህመድ ገለጹ። ሰኔ 15 በክልል ደረጃ ዝቅ ብሎ የተሞከረና የስህተት ግምገማ ውጤትና ጥቁር ጠባሳ የጣለ መሆኑንም ገልጸዋል። ቤተልሔም ገረመው ተጨማሪ አላት። የቅዳሜ ሰኔ 15 2011 ዓ.ም ክስተት በኢትዮጵያ በቅርብ ጊዜ ፖለቲካዊ ሂደት ውስጥ ትልቅ ስብራት ያስከተለ አሳዛኝ አጋጣሚ ነው። በዕለቱ በባህር ዳር ከተማ በአማራ ክልል አመራሮች ላይ በተፈጸመ ጥቃት የክልሉ ርዕሰ መስተዳድር ዶክተር አምባቸው መኮንን፣ አቶ እዘዝ ዋሴና አቶ ምግባሩ ከበደ ሕይወታቸው አልፏል። በተመሳሳይ በአዲስ አበባ የሀገር መከላከያ ሰራዊት ኢታማዦር ሹም ጀነራል ሰዓረ መኮንንና ሜጀር ጀነራል ገዛይ አበራ በግፍ ተገለዋል። ይህ አጋጣሚ ለሶስት አበይት ሁኔታዎች ምክንያት ሆኗል። ቀዳሚው ለለውጡ መሳካት ከፍተኛ አስተዋጽኦ የነበራቸውን ቁልፍ የለውጥ ኃይሎች አሳጥቷል። ለውጡ ገና መሬት እየያዘ ባለበት በዛ ወቅት ከለውጡ ጥንስስ ጀምሮ ተሳትፎ የነበራቸውን ግለሰቦች ማጣት ከባድ ነው። ይህ ክስተት ለውጡ በተለይም በአማራ ክልል በአግባቡ ውጤታማ እንዳይሆን የራሱ አስተዋጽኦ አለው። በክልሉ ውስጥ ለተከሰተው ተደራራቢ የደህንነትና የፖለቲካ ውጥንቅጥ መሰረት የጣለ ጥቁር ጠባሳ ሆኖ ይጠቀሳል። በሶስት መንገድ ጠባሳ ጥሎብን አልፏል። አንደኛው ባጣናቸው ግለሰቦች የለውጥ ኃይል የቼንጅ ኤጀንትስ የሚባሉ
በለውጥ ውስጥ ከፍተኛ ሚና ያላቸውን ሰዎች ያሳጣ ክስተት ነው። ሁለተኛው በኢትዮጵያ ፖለቲካል ትምምን ውስጥ የፈጠረው ጠባሳ ነው። ፖለቲካል ትረስት በጣም እንዲቀዘቅዝ አድርጓል። በሰዎች መካከል፣ በቡድኖች መካከል አብረህ እየኖርክ አብረህ እየሰራህ አብረህ እየተሰበሰብክ የመተማመን ዝንባሌው በእጅጉ እንዲቀንስ አድርጓል። ያም በጣም መጥፎ ጠባሳ ነው። ሶስተኛው ባህል ነው። የኢትዮጵያን የፖለቲካል ባህል አበላሽቶታል። ቀድሞ የነበረ ነው፣ ያን አስቀጥሏል። ከንግግር ከውይይት ይልቅ በመሳሪያ በጉልበት ግለሰቦችን በማፈን በመግደል ስልጣን ማረጋገጥ መጎናጸፍ ለመሞከር ያለውን ልምምድ የሚያስቀር መሆን ሲገባው የሚያስቀጥል መሆኑ በሶስተኛ ደረጃ በጠባሳነት አየዋለሁ። ከክስተቱ በኋላ የታየው የፖለቲካ ምህዳር ሌላው አሳዛኝ ገጽታ ገዳይንም ሟችንም እኩል የማጀገንና ታሪክን የመምረጥ የማንሻፈፍ አካሄድ ነው። በሴራ ትንተና ብዙ ዋጋ የከፈለው የኢትዮጵያ ፖለቲካ በለውጡም እንዲደገምና ለውጡ ተቀባይነት እንዲያጣ ከግድያው ባለፈ የነገውን ትውልድ ዕጣ ለማዛባት የተደረገው የሴራ ትንተና በአጋጣሚ ሆነ ተደርጎ አይወሰድም። እያንዳንዷን ሁነት ለዚህ እኩይ ዓላማ የመጠቀም ዝንባሌም እውነተኛውን ታሪክ በትክክለኛው መንገድ አስቀምጦ ለመማር ዝግጁነት እንደሌለ ያመላከተ ነው። ይበልጥ የሚያሳዝነው እና አሁንም ቆም ብለን ማየት የሚገባን ገዳይም ሟችም ሁለቱንም ኃይሎች በጀግንነት ያወሳ የፖለቲካል ዲስኮርስ የታየበት ነው። ይሄ በኢትዮጵያ ታሪክ ውስጥ እስካሁን ያለንበት ውጥንቅጥ ታሪክን እንዳለ አስቀምጦ ከመልካሙ ከስህተቱ መማር ሲገባ ታሪክን እየመረጥክ ታሪክን እያንሻፈፍክ ታሪክን በፈለከው መንገድ አድርጎ የማቆየቱ ጉዳይ አሁን ላለንበት አጠቃላይ ውጥንቅጥ ዋናው መሰረት የዚያ የትርክት ስብራት ጉዳይ ነው። አሁን እዚህ እንደዋዛ በብሔርተኝነት ስሜት በአውራጃዊነት ስሜት ታሪኩን አንሻፈን ብንጽፍ ብንናገር ነገ ልጆቻችን ዋጋ ሊከፍሉበት የሚችሉ ጉዳይ እንደሆነ ማሰብ አለመቻል ደግሞ ያሳዝነኛል። ይሄ ጉዳይ እንዳለ ታሪኩን አስቀምጠህ ከተቀመጠው ታሪክ ተነስተህ በሚኖር ትንተና የፈለግከውን ነገር ወደ ቀኝ ወደ ግራ ወስደህ መማር ትችላለህ። ታሪኩን ማዛባት ግን እምብዛም ጠቃሚ አይደለም። ዛሬ ብቻ ሳይሆን ነገም ዋጋ ያስከፍላል፣ ትውልድ ዋጋ ይከፍልበታል። ለውጡን ተከትሎ ለስኬታማነቱ መትጋት ሞኝነት የመሰላቸውና አጋጣሚውን ለመጠቀም የፈለጉ ኃይሎች መገዳደልን እንደ አማራጭ አድርገው ወስደውታል። የሰኔ 15ቱ ክስተትም ይህ ክፉ ልማድ እንዳልቆመ ያመላከተ ነው። ክስተቱ የታሰበበት በመሆኑ በተለይም በአማራ ክልል የነበረውን የፖለቲካና የደህንነት መዋቅር እንዲረበሽ አድርጎታል። በወቅቱ የተፈጠረው የትርክት ስብራትና የእምነት መሸርሸር የሕግ የበላይነትን በማስከበርና ሕዝባዊ ጥያቄዎችን በውይይት በመፍታት በኩል ክፍተቶች እንዲፈጠሩ በማድረግ ለአሁኑ የክልሉ ውስብስብ የጸጥታና የፖለቲካ ሁኔታ መነሻ ከሆኑ አበይት ኩነቶች አንዱ ሆኗል። እኛ በህይወት እያለን የምናውቀውን ጉዳይ በተንሸዋረረ ታሪክ አረዳድ ተረድተን የምናስቀምጥ ከሆነ እኛ በማንኖርበት ሰዓት የሚኖር ትውልድ ደግሞ እንዴት አድርጎ እንደሚወስደው አሁን ባለው የኢትዮጵያ ታሪክ መመልከት ትችላለህ። አሁን ያለው የኢትዮጵያ ታሪክ የዚህ የተንሸዋረረ የፖለቲካል ኢንትሪግ ውጤት ነው። አብዛኛው ታሪክን እንዳለ በትክክለኛው መንገድ ማስቀመጥ ሳይሆን አዛብተን ማስቀመጣችን ምክንያት የሚፈጠር ችግር ነው። ግን እውነት ተቀብሮ ሊቀር አይችልም። ለውጡ ለአማራ ክልል እጅግ አስፈላጊ መሆኑ ስለታመነበት የለውጡን ኃይል ብቻ በማሳጣት ማደናቀፍ የሚቻል አይሆንም። አሁንም የአማራ ክልል ከለውጡ የበለጠ መጠቀምና ለጥያቄዎቹ ምላሽ ማግኘት ይገባዋል። ለዚህ ደግሞ የጋራ መተማመንን መገንባት ወሳኝ ነው። ጠቅላይ ሚኒስትር አብይ አጽንኦት የሰጡት ጉዳይም ከኃይል እርምጃና ከጎጂ የፖለቲካ ትረካዎች በመውጣት እውነተኛውን ታሪክ መቀበልና ትምህርት መውሰድ ወሳኝ መሆኑን ነው። ፖለቲካ ሴራ ተንታኞች መጠቀሚያም ሆኗል። እለቱ ቅዳሜ ነበር፣ ዊኬንድ ነበር፣ ማምሻ ላይ ነበረ ይሄ ጉዳይ የተፈጠረው። ቢሮ ቆይቼ ከቢሮ ስወጣ መረጃ የሰማሁት የሚዲያ አካላት ይጠሩ ብለን ፋና፣ ኢቢሲ፣ አሚኮ ተጠርተው ነበር። ነገር ግን ፋናና ኢቢሲ ምናልባትም ዊኬንድ ስለሆነ ምሽትም ስለነበረ ስንጠራቸው በዚያ ፍጥነት አልመጡልንም። አሚኮ ግን ጎረቤት ነው፣ እዚያ 4 ኪሎ ነው። ልክ ጥሪው ሲደረግ ወዲያው አሚኮ መጣ።
አሚኮ መጥቶ የተወሰነ ደቂቃ ጠበቅን እነዚያ ቢደርሱ ብለን ዘገዩብን እና መጨረሻ የመጣው ሐሳብ ምንም እኮ ችግር የለውም አሚኮ ወስዶ ለሁሉም ሊያከፋፍል ስለሚችል ለአሚኮ ይሰጥ ተብሎ ምሽት ላይ ነው እኔ ቤት ነው ለአሚኮ ሰጠሁኝ። በኋላ ግን ባህር ዳር ላይ ሆኖ መግለጫ ሰጠው ወደሚል የሴራ ትንታኔ ተቀይሯል። እንደዚህ ያለው ከእውነት የተፋታ ለዛሬም ለነገም የማይበጅ የሚሸነገር የሚዋሽ ነገር ጥፋት ብቻ ነው የሚያመጣውና ያ ክስተት ከመነሾ የሚሳካ ነው። ከመነሾ አንድ ግብ የሚያሟላ ነው ባትልም እንደ ጥቁር ጠባሳ የሚወሰድ መጥፎ ክስተት ነው። ኢትዮጵያ ከስልጣን ሽሚያ ከሴራና ከመገዳደል የጸዳ አዲስ የፖለቲካ ባህል ትፈልጋለች። ጥይትና ኃይል የሀሳብ ልዕልናን መተካት እንደማይችሉ ከሰኔ 15ቱ አሳዛኝ ክስተት የተማርነው መራራ እውነት ነው። ታሪክን በቅንነትና በግልጽነት ተቀብሎ ከስህተቶች መማር የጥፋት ሰንሰለትን ለመስበር ብቸኛው መንገድ ነው። ምክንያቱም በደም የታጠበ የፖለቲካ መንገድ ሀገርን ወደ ጥፋት እንጂ ወደ ዘላቂ ሰላም ሊመራ አይችልምና። በመሆኑም ከጠመንጃ ይልቅ ውይይትን፣ ከጥላቻ ይልቅ መተማመንን፣ ከመገዳደል ይልቅ የሕግ የበላይነትን የማስቀደም እውነተኛ ሀገራዊ ባህል ልንገነባ ግድ ይላል። የነገዋን ሰላማዊና የበለጸገች ኢትዮጵያ ማረጋገጥ የምንችለው በሀሳብ የበላይነትና በጋራ መከባበር ላይ የተመሰረተ የፖለቲካ ስርዓት መትከል ስንችል ብቻ ነው። የአማራና ኦሮሞ ህዝቦች ትስስር በጊዜ ሂደት የማይላላ በመንግስታት መለዋወጥ ውስጥ ደግሞ የማይቀያየር ለዘመናት የቆየ ለመጪዎቹ ዘመናትም የሚቀጥል ነው። የተዛቡ ትርክቶችን በመጻፍ ይህንን የጠበቀ ትስስር ለመናድ ጥረቶች ተደርገዋል። የለውጡ አመራር የተሳሳቱ ትርክቶችን ለማስተካከልና የሁለቱን ህዝቦች ትስስር በጽኑ መሰረት ላይ ለመገንባት ከሀገራዊ ለውጡ በፊትና በኋላም ሰርተዋል። ጌታቸው ባልቻ ዝርዝር ዘገባ አለው። መላ ኢትዮጵያውያን እኩልነትን ነፃነትንና ፍትህን ብለው በጽኑ በመታገል የ2010 ዓ.ም ለውጥን እውን አድርገዋል። የአማራና ኦሮሞ ህዝቦችም ከሌሎች ኢትዮጵያውያን ወገኖቻቸው ጋር ሀገራዊ ለውጡ እንዲሳካ በጋራ ቆመዋል። የነበረውን ጨቋኝ ስርዓት በመታገል ሂደት ውስጥ የአንዱ መሞት ለሌላኛው ሐዘን፣ የአንዱ መጎዳት ለሌላው የሚሰማው ህመም ነበር። ይህም የአማራና የኦሮሞ ህዝቦች በደም የተሳሰረ በጋብቻ የተዛመደ በክፉና በደግ ጊዜ አብሮ የመቆም ቃል ኪዳን መቼም የማይበጠስ ጠንካራ ትስስር ትልቅ ምስክር ሆኗል። የተዛቡ ታሪኮችን በመጻፍ ይህንን የሁለቱን ህዝቦች ለዘመናት የተገነባ ትስስር ለመናድ ጥረቶች ተደርገዋል። የለውጡ አመራር እነዚህ የተዛቡ ትርክቶችን በማድረቅ የአማራና ኦሮሞ ህዝቦች ላለፉት 1000 ዓመታት የቆየ ትስስር ለቀጣዮቹ እልፍ ዓመታት እንዲሻገር ብርቱ ጥረት አድርጓል። ይህ ደግሞ ከለውጡ መባቻ ቀደም ብሎ የተጀመረ ነው። ከለውጥ ማግስት ሳይሆን ትንሽ ወደ ኋላ ይሄዳል። በ2003 ክረምት የከፍተኛ አመራሮች ስልጠና ነበር። በዚያ ስልጠና ወቅት ከአንዳንድ የአማራ ጓዶች አመራሮች ጋር ንግግር የጀመርንበት ጊዜ ነበር። ያ ንግግር ትርክትን ማደስ ያስፈልጋል፣ መካከላችን ያለውን ግድግዳ ማፍረስ ይኖርብናል፣ የነበረው ታሪካችንን ፈትሸን መርምረን ወደ ምንተባበርበት ወደ ምንተጋገዝበት በጋራ ወደ ምንቆምበት ቁመና ካልተቀየርን የኢትዮጵያ ነገዋ አስጊ ነው የሚል ውይይቶች ነበሩን። የኦሮሞና አማራ ህዝቦች ትስስር ለዘመናት የቆየ የአንድ ወቅትን ሳይሆን ዘላቂ ጥቅምን መሰረት ያደረገ ነው። የሁለቱ ህዝቦች ትስስር እንዲታደስና እንዲጠናከር በለውጡ አመራር የተደረጉት ውይይቶችም በዚህ መርህ ላይ የተመሰረቱ ነበሩ። የውይይቱን ሂደት መለስ ብዬ ሳስታውስ አሁን ኢትዮጵያ ውስጥ የሚታዩ የተለያዩ ኃይሎች መሰብሰብ፣ መጣመር፣ ያልተቀደሰ ጋብቻ፣ ብዙም ርቀት የማይሄድ ጋብቻ አይና የእኛን ሁኔታ አስታውሳለሁ። እኛ ያኔ የነበረን ውይይት በሶስት አንጓ የተከፈለ ነው። መገንባት የምንፈልገው ሀገር አለ። እዚያ ጋር ለመድረስ ግን ምን እንዳለን ማወቅ አለብን። ምን እንዳለን ከማወቃችን በፊት በሁኔታዎች ላይ ያሉን እምነቶች ምን እንደሆኑ እንወያይ ነበር። ምን እናምናለን? ለምሳሌ ታሪክን በሚመለከት ምን ታምናለህ አንተ? በታሪክ ምልከታችን ላይ፣ በኢትዮጵያ የብልጽግና ጉዞ ላይ፣ በኢትዮጵያ ህዝቦች በእኩል የመጠቀም በእኩል የማደግ ሁኔታዎች ላይ ያለህን ምልከታ ያለህን ብሊፍ ማወቅ አንተም ማወቅ ጠቃሚ ነበር። መጀመሪያ እምነቶቻችንን በሚመለከት
ብዙ ጊዜ ረዘም ላለ ጊዜ እንወያያለን። ሀገራዊ ለውጡ እውን ከሆነ በኋላም አመራሩ ለህዝቡ የቆዩ ጥያቄዎች ምላሽ ለመስጠት ከፍተኛ ቁርጠኝነትን ያሳየው። ለዚህ ጉልህ ማሳያ የሚሆነው ደግሞ ጠቅላይ ሚኒስትር አብይ አህመድ በተለያዩ የአማራ ክልል ከተሞች ከህዝቡ ጋር ያደረጓቸው ውይይቶች ናቸው። መጀመሪያ ጉዞ የአማራ ክልል ወደ ጎንደር ነበር። እንደሚታወሰው ጎንደር ከለውጥ ቀንዲሎች አንዷ ናት። የኦሮሞ ደም የኔም ደም ነው ብሎ የተነሱ ወጣቶች የታዩበት፣ ታሪኳን መለስ ብላ ለማየት የቻለች፣ በህዝቦች መካከል ያለውን ውህደት ያየች ከተማ ነበረች። በእርግጥ የኦሮሞ ደም የኔም ደም ነው የሚለው አባባል መፈክር ብቻ አይደለም፣ ትክክለኛ ነው። ጎንደር ውስጥ በስፋት የኦሮሞ ደም አለ። ቅድም ባነሳኋቸው ጋብቻዎች ምክንያት ብዙ ውህደቶች አሉ እና እዛ በመሄድ የህዝቡን ሁኔታ ለማድመጥ ሞክሬያለሁ። ከዚያ በኋላ በብዙ ከተሞች በባህር ዳር፣ በደሴ፣ በኮምቦልቻ፣ ደብረ ብርሃን፣ ወልዲያ፣ ደብረ ማርቆስ በኋላም የተውጣጡ ሰዎች እዚህም መጥተው ወደ 3 ተወያይተናል። በዚያ ውይይት ውስጥ ህዝቡ ምን ይፈልጋል የሚለውን ለማየት ከፍተኛ ጥረት ተደርጓል። ለውጡ በሁለቱ ህዝቦች አብሮ መቆም እንደሚጸና የገባቸው ለውጡን ለማደናቀፍ የሚውተረተሩ አካላት በሁለቱ ህዝቦች የተዋሃደ ማንነት ውስጥ ክፍተት መፍጠርና ጥርጣሬን መንዛት ቀዳሚው አካሄዳቸው ሆኗል። በየአካባቢው ማንነት ተኮር ግጭቶች በወቅቱ እንዲበዙ የተደረገውም ይህንኑ ለውጡን ለማደናቀፍ ያለሙ አካላት ሴራ ውጤት ነው። ጠቅላይ ሚኒስትር አብይ አህመድ በለውጡ ማግስት ከአማራ ክልል ህዝብ ጋር ያደረጓቸው ተከታታይነት ያላቸው ውይይቶችም የእነዚህን ለውጥ የማይፈልጉ ኃይሎች ፍላጎት መግታት የሚቻልበትንና በርን የሚዘጋ አካሄድን ለመከተል ያለመ ነው። ህዝቡ የተከማቹ ችግሮቹ እንዲፈቱለት የነበረው ጉጉት፣ ከየቦታው ይነሱ የነበሩ ፖለቲካዊና ኢኮኖሚያዊ ጥያቄዎች በአንድ ጀንበር ምላሽ እንዲሰጣቸው የሚደረግ ጫና፣ ለእነዚህ መፍትሄ ለማምጣት የለውጡ መንግስት የሄደበት ርቀት ቀላል አልነበረም። በወቅቱ የነበረው የሀገራችን ሁኔታ በቻይና በፈረንጆቹ 1970ዎቹ መጨረሻ የማኦ ዜዱንግ ሞትን ተከትሎ የዴን ሺያኦፒንግ አመራር ስልጣኑን ከተረከበበት ሂደት ጋር ተመሳሳይነት ያለው ነው። ፖለቲካውን ወይስ ኢኮኖሚውን ቀድሞ ክፍት እናድርግ የሚል ጥያቄ። በነ ዴንግ እምነት ጠንካራ መንግስት፣ ዲሲፕሊንድ ፓርቲ፣ ረዘም ላለ ጊዜ የሚጸና መንግስት ካልፈጠርን በቀር ቻይና ውስጥ ያለውን ችግር አንፈታም የሚል እምነት ነበራቸው። በርካታው ሰው በደህንነት ውስጥ ስላለ ኢኮኖሚክ ኦፕን አፑን እንጂ ፖለቲካል ኦፕን አፑን አይቀበሉም። ተማሪው ግን ኢኮኖሚን ከፍታችሁ ኢንፍሌሽንና ኮራፕሽን ከመጣ ፖለቲካውን ክፈቱት የሚል ጥያቄ ነበረው። ያን ለመከላከል ነበር ወደ ደም መፋሰስ የገቡት። በኢትዮጵያ ከነበረው ሁኔታ አንጻር ግን ፖለቲካውም ኢኮኖሚውም እኩል ትኩረት የሚሹ አንገብጋቢ ጥያቄዎች ነበሩና የለውጡ መንግስት በመደመር ፍልስፍና ለኢትዮጵያ ሁለንተናዊ ብልጽግናን እውን የሚያደርገውን ወርቃማ መንገድ መረጠ። በእኛ ሁኔታ አስቸጋሪ የሆነው ነገር ኢኮኖሚክ ኦፕን አፕ አድርገን ፖለቲካውን ብንተው ወይም ፖለቲካል ኦፕን አፕ አድርገን ኢኮኖሚ ብንተው ኢትዮጵያ ውስጥ ያለውን ሁኔታ መቀየር አንችልም። ለዚህ ህዝብ ካወያየን የልብ ትርታን ካደመጥን በኋላ እንዴት አድርገን ነው ሁለት ዋና የሪፎርም ዋና የስብራት መንስኤዎቻችንን በመክፈት ምናስባትን ሀገር ልንሰራ የምንችለው የሚለውን ነገር ዲዛይን ለማድረግ ያ ውይይት በእጅጉ አስፈላጊ ነበር። ብዙ ተምረንበት ሰሜን፣ ምዕራብ፣ ምስራቅ፣ ደቡብ ብትሄድ የኢትዮጵያን ፍላጎት ከሞላ ጎደል የሚቀራረብ መሆኑን አይተን ከዚያ በኋላ ነው እንግዲህ መደመር በተሟላ ቅርጽ ወጥቶ የኢትዮጵያ ብቸኛው መንገድ በተደመረ መንገድ ወደ ብልጽግና መጓዝ ነው። ካልበለጸገች ካልተደመረች ህልውናዋ አደጋ ውስጥ ሊገባ ይችላል ወደሚል መንግስታዊ ንድፍ የገባ ነው ማለት ነው። የአማራና የኦሮሞ ህዝቦች ትስስር በአንድ ዘመን የተፈጠረ ወይም በአንድ የፖለቲካ ክስተት የተገነባ አይደለም። ለዘመናት በጋራ በኖሩበት፣ በተጋቡበት፣ በተሳሰሩበት፣ በደስታና በመከራ እርስ በርስ በተደጋገፉበት የታሪክ መሰረት ላይ የቆመ የወንድማማችነት ትስስር ነው። ይህ የህዝቦች ውህደት በየምክንያቱ የሚሸረሸርና የሚፈርስ አይደለም። ጥያቄዎች አሉ፣ ይፈታሉ። ስብራት ገጥሞን ይሆናል። ያን የሚመልስ ሪፎርም በየዘርፉ እየተካሄደ ውጤት እየመጣ ነው። በቅድመና በድህረ ለውጥ ላይ የተደረጉ ውይይቶች ለውጥን ለማጽናት ሀገርን ለማስቀጠል የተደረጉ መሆናቸው የሚታይ ሀቅ ነው።
ሀገራችን ታሪካዊ ጠላት ከሚባለው አካላት ጋር ጭምር ጥምረት እንደፈጠሩ ይደመጣል። የኢትዮጵያ ሕዝብ አደራ ሲሰጥ የጥይት ድምፅ አላስቆመውም። ከግጭቱ በኋላ ምን ተሰርቷል? አፄ ዮሐንስን ሕይወት የነጠቀ ኃይል ለምን መጣ ብለው ሳይመዝኑ ሄደው ጋብቻ የፈጠሩ ሰዎች ኢትዮጵያን የጂኦግራፊክ እስረኛ አድርገዋታል። ወንዝን ለመሻገር አብሮ መዋኘት እንጂ ውሃውን ዝም ብለህ ብትወቅሰው አይበጅም፣ አይጠቅምም። የአማራ ክልል ሁኔታ እንዴት ነው የሚገለጸው? ይህ ሁሉ ችግር እያለ ይህ ሁሉ እንቅፋት እያለ በአማራ ክልል የተሰራው ስራ ከዚያ በፊት 20 ዓመት ከተሰራው የሚበልጥ እንጂ የሚያንስ አይደለም። ከለውጡ በኋላ ምን ሰራችሁ? ኢኮኖሚክ ኦፕን አፕ አድርገን ፖለቲካውን ብንተው ወይም ፖለቲካል ኦፕን አፕ አድርገን ኢኮኖሚ ብንተው ኢትዮጵያ ውስጥ ያለውን ሁኔታ መቀየር አንችልም። የአማራን ጥቅም በሚጎዳ መንገድ የሚደረግ ስምምነት በእነዚህ ሰዎች ይፈጸማል ተብሎ ማመን አስቸጋሪ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በፖለቲካዊ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ከአማራ ሚዲያ ኮርፖሬሽን አሚኮ ጋር ያደረጉት ቆይታ ክፍል 2 ዛሬ ምሽት 2:30 ይጠብቁ። ምንበት ባንክ የሰዓቱ ዜና እንደቀጠለ ነው። ተመልካቾቻችን ኢትዮጵያ ጽኑ ኢኮኖሚ ለመገንባት በተለያዩ ዘርፎች የጀመረቻቸውን ውጤታማ ስራዎች አጠናክራ እንደምትቀጥል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አረጋገጡ። ይህ ሀገራዊ ራዕይ እንዲሳካም የወጣቱ ኃይል በእውቀት በፈጠራና በአመራር ብቃት እየተገነባ መሆኑንም ጠቁመዋል። ምክትል ጠቅላይ ሚኒስትሩ ይህንን ያሉት 6ኛውን ዓመታዊ የወጣቶች የአመራር ኮንፈረንስና የዲፕሎማሲ ጉባኤ ሲያስጀምሩ ነው። ጉባኤው በግብርና ሚኒስቴር፣ በሴቶችና ማህበራዊ ጉዳይ ሚኒስቴር፣ በኢትዮጵያ ወጣቶች ፌዴሬሽን፣ በሴፍ ላይት ኢኒሼቲቭ እና በሌሎችም ተባባሪ ተቋማት ቅንጅት የተዘጋጀ ነው። ኢትዮጵያ ጽኑ ኢኮኖሚ ለመገንባት ግብርናውን ማዘመንን ጨምሮ በንጹህ ኢነርጂና በፈጠራ ስራዎች ላይ ትኩረት መስጠቷን የጠቆሙት ምክትል ጠቅላይ ሚኒስትር ተመስገን በተለይም ግብርና የኢኮኖሚው የጀርባ አጥንት በመሆኑ በመስኖ በሜካናይዜሽንና በምርታማነት ማሻሻል ላይ የሚደረገው ኢንቨስትመንት ዘላቂ የምግብ ሉዓላዊነትን ለማረጋገጥ ያለመ መሆኑን ጠቁመዋል። በንጹህ ኢነርጂ ላይ ኢንቨስት እያደረግን ግብርናውን እያዘመንን ነው። የፈጠራ ስራዎችን እንቀበላለን። ከሁሉም በላይ ደግሞ በትልቁ ሀብታችን በህዝባችን በተለይም በወጣቶቻችን ላይ ኢንቨስት እያደረግን ነው። ግብርና የኢኮኖሚያችን የጀርባ አጥንት ሆኖ ይቀጥላል። ህዝባችንን ይመግባል፣ የሚሊዮኖችን ኑሮ ይደግፋል። የመጻኢ ዕድላችንም መሰረት ነው። የኢትዮጵያ መንግስት በመስኖ በሜካናይዜሽን በግብርና ምርምር በምርታማነት ማሻሻልና በእሴት መጨመር ላይ ኢንቨስት ማድረጉን የቀጠለው በዚሁ ምክንያት ነው። ግባችን ግልጽ ነው። በሀገር ውስጥ በብዛት ማምረት፣ የገጠር ገቢን ማጠናከርና ዘላቂ የምግብ ዋስትና መገንባት። እንደ ሪፖርተራችን አሸናፊ እንዳለ ዘገባ የኢትዮጵያ አረንጓዴ አሻራ መርሃ ግብር የኢኮኖሚ እድገትን ከአካባቢ ጥበቃ ጋር ጎን ለጎን ለማስኬድ እንደሚያስችል ያሳየ ሀገራዊ ንቅናቄ መሆኑንም ምክትል ጠቅላይ ሚኒስትር ተመስገን ተናግረዋል። ግሪን ሌጋሲ ኢዝ ፋር ሞር ዛን ኤ ትሪ ፕላንቲንግ ካምፔን። የአረንጓዴ አሻራ ከዛፍ ተከላ ዘመቻ እጅግ የላቀ ነው። ሀገራዊ ንቅናቄ ነው። የተገነባውም የኢኮኖሚ እድገትና የአካባቢ ጥበቃ እርስ በርሳቸው የሚጋጩ ቅድሚያ የሚሰጣቸው ጉዳዮች አይደሉም በሚል ቀላል እምነት ላይ ነው። ይልቁንም እርስ በርስ ይደጋገፋሉ። የመሬት ገጽታዎች እንዲያገግሙ በማድረግ የውሃ ተፋሰሶችን በመንከባከብ የአየር ንብረት ለውጥን ያገናዘበ ግብርናን በማስፋፋት እንዲሁም በሃይድሮ ኤሌክትሪክ በነፋስና በሶላር ኃይል ላይ ኢንቨስት በማድረግ ኢትዮጵያም ልማትና ዘላቂነት አብረው ወደፊት መራመድ እንደሚችሉ እያሳየች ነው። ሀገራዊ ምክክር ከጥቂት ልሂቃን ከበብ ወጥቶ የሰፊውን ማህበረሰብ ተሳትፎና ድምጽ ማዕከል ማድረጉ ጠንካራና ዘላቂ ሀገረ መንግስት ለመገንባት ወሳኝ ድርሻ እንደሚኖረው ይታመናል። በኢትዮጵያ የፖለቲካ ልምድ ደግሞ አብዛኞቹ ውሳኔዎች ልሂቃኑን ማዕከል ያደረጉ ከላይ ወደ ታች ብቻ የሚወርዱ ነበሩ። ሙሉ ግርማይ ከመሃል እስከ ጠረፍ ኢትዮጵያ አለፍ ሲልም ከባህር ማዶ ድረስ የተወከሉ የተለያዩ ማንነቶች አስተሳሰቦችና ባህሎች በአንድ ጥላ ስር የተሰባሰቡበት ስፍራ ነው። እንዲህ ያለው ድባብ በኢትዮጵያ ታሪክ የመጀመሪያ ያደርገው። የመድረክ በኢትዮጵያ ታሪክ የመጀመሪያ ያስባለው ጉዳይ ምንድን ነው? በኢትዮጵያ ሀገረ መንግስት ግንባታ ሂደት ከምክክር ይልቅ የኃይል ፖለቲካ ሰፍኖ ቆይቷል። ተጨቆንኩ አሊያም ተበደልኩ የሚል ኃይል ሁሉ ብረት እያነሳ ጥያቄውን በኃይል ለማስመለስ የሚያደርገው ጥረት ኢትዮጵያን ዋጋ ሲያስከፍላ ቆይቷል። ልሂቃኑ ለችግሮቹ መፍትሄ ለማመንጨት የሄዱበት ርቀትም ከዚህ ኋላ ቀር ፖለቲካ አስተሳሰብ ሀገርን ማላቀቅ አልቻለም። ታዲያ ኢትዮጵያ ሁሉን አቀፍ ሀገራዊ ምክክር ተግባራዊ ስታደርግም በልሂቃን ላይ ብቻ ሳትወሰን
ሁሉንም የማህበረሰብ ክፍል ባሳተፈ መልኩ እውን ማድረጓም ከዚህ ቀደም ያልተተገበረው መንገድ ነው። ከዚህ ቀደም በአገር ጉዳይ የሚወስኑ ልሂቃን ናቸው። አሁን ግን ይሄ ሪቨርስድ መሆን አለበት ነው፣ ይቀየር። የኢትዮጵያ ሕዝብ የሀገሩ ባለቤት ነው ካል በሀገሩ ጉዳይ የመነጋገር ተነጋግሮ ደግሞ የመወሰን ስልጣኑን ኤክሰርሳይዝ ማድረግ አለበት ነው። ይሄ ተፈጥሮ መብቱም ነው፣ ህጋዊ መብቱም ነው እና ይሄንን እያደረግን ነው። የሀገራችን የፖለቲካ ልምድ አብዛኞቹ ውሳኔዎች ልሂቃኑን ማዕከል ያደረጉ ከላይ ወደ ታች ብቻ የሚወርዱ በመሆኑ በህዝቡ ዘንድ ቅቡልነት ለማጣታቸውም እንደ ምክንያት ይነሳል። ነገር ግን ኢትዮጵያ አሁን ላይ የተገበረች ያለችው የሀገራዊ ምክክር ከቀድሞ መንገድ በተለየ መንገድ ከታች ወደ ላይ ስልትን የተከተለ ነው። በኢትዮጵያ የሚገኙ ከ1200 በላይ ወረዳዎችን ተደራሽ ማድረግም ተችሏል። ሂደቱ ጥቂቶች መክረው ለብዙዎች የሚወስኑበት ሳይሆን በሺዎች የሚቆጠሩ ወረዳዎች ተፈትሸው በመቶ ሺዎች የሚቆጠሩ ዜጎች በአካል መክረው በሚሊዮን የሚቆጠሩ የልብ ትርታዎች የተሰባሰቡበት ታሪካዊ መድረክ ሆኖ እናገኘዋል። በሀገራዊ ምክክር ጉባኤ መድረክ ላይ የተገለጠውም ይህ እውነት ነው። ኤሊታችን ተማርን የምንለው እኛ ቀለም የቀመስኑ ሰዎች ለህዝቡ እናውቅልሃለን እንለዋለን። ህዝቡ ግን ምንድን ነው የሚለው? ስለዚህ ህዝቡ የሚለውና ኤሊቱ የሚለው ይስማማል ወይ? አንድ ነው ወይ? ይህንንም ለማየት ረድቶናል። ስለዚህ ህዝቡ ከታች ጀምሮ የሚፈልገውን ነገር እርሱ በሚገባው ቋንቋ እየተናገረና እየሄደ ነው እስካሁን የደረስነው። የተለያዩ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ መሰረት ያላቸው ዜጎች መሳተፋቸው ሂደቱ የጥቂቶች ሀሳብ በላይነት የሚንጸባረቅበት ሳይሆን የጠቅላላው የኢትዮጵያውያን ድምፅ የሚስተጋባበት እንዲሆን መሰረት ጥሏል። የሀገራዊ ምክክር ሂደት ከጥቂት ልሂቃን ክበብ ወጥቶ የሰፊውን ማህበረሰብ ተሳትፎና ድምፅ ማዕከል ማድረጉም ጠንካራና ዘላቂ ሀገረ መንግስት ለመገንባት መሰረታዊና ወሳኝ ድርሻ እንደሚኖረውም ይታመናል። ሀገረ መንግስት የሚገነባው በህዝቦች የጋራ ህልም፣ ስምምነትና መከባበር ላይ በመሆኑም አካታች የሆነ የማህበረሰብ ተሳትፎ ለሰላም፣ ለልማትና ለጠንካራ ሀገራዊ አንድነት ዘላቂው መንገድ ነው። እያንዳንዱ ተወካይ ከታች ጀምሮ የመጣው በሚናገርበት ሰዓት በእርግጠኝነት ይሄን ተንተርሶ እኔ እንኳን በራሴ ይጃቸው ከነበሩ አቋሞች ላይ ለስለስ የምልባቸው ጉዳዮች ተፈጥረዋል። ከዚህ አይነቱ ሁኔታና የተሻለ ለውጥ ይመጣል ብዬ እገምታለሁ። ስኬታማ ሆኖ በዚህ መልኩ ከሄደ ለምን እያንዳንዱ ሰው ከታች ጀምሮ የመጣ ነው። ችግሩን እራሱ ነው የሚናገረው፣ ፖለቲከኛው አይደለም የሚናገርለት። ፖለቲከኛው ቢረሳ እሱ ከታች ከወረዳ ከቀበሌ ከገበሬ ማህበር የመጡት ሰዎች የሚሰጡት ሀሳብ ጥሩ ግብአት ይሆናል። ይሄ ሁሉ ህዝብ በአንድ ጣሪያ ስር መወያየቱ በራሱ የሰላም ተምሳሌት ነው ብዬ ነው እኔ በራሴ የሚወስደው። ቀጣይም ደግሞ ለሀገሪቷ ሰው እንደዚህ እየተነጋገረ ችግሩን መፍታት ብችል ሰላም አይደፈርስም የሚል ነገር ነው ሀሳብ ያለኝ። ኢትዮጵያ በታሪኳ ለመጀመሪያ ጊዜ የሀገራዊ ምክክርን ልሂቃን ብቻ ሳትወሰን የሁሉንም ማህበረሰብ ክፍል ባሳተፈ መልኩ እያካሄደች ትገኛለች። አካታችነትና አሳታፊነት መሩ ያደረገው የሀገራዊ ምክክር በሀገራዊ ምክክር ጉባኤ 4000 የሚደርሱ ዜጎች ከሁሉም ማህበረሰብ ክፍል የተውጣጡ በ8ቱ አጀንዳዎች ላይ እየመከሩ ይገኛል። ይህ ሂደት ዜጎች በባለቤትነት ስሜት በሀገራቸው እጣ ፈንታ ላይ ለመወሰን የሚያስችል ታሪካዊ መድረክ ነው። በሀገራዊ መግባባት ሂደትም ዲሞክራሲያዊ ሀገረ መንግስትን ለማጽናትም መሰረት የሚጥል ነው። የመደመር መንግስት በምግብ ራስን ለመቻልና ኢኮኖሚያዊ አቅምን ለማጠናከር ባስቀመጠው ስትራቴጂ መሰረት የስንዴ ምርትን ዓመቱ ሙሉ በዝናብና በመስኖ ለማምረት ሰፊ ስራዎች እየተከናወኑ ይገኛሉ። ቀደም ሲል በዝናብ እጥረትና በድርቅ ይጠቃ የነበረው የምስራቅ ቦረና ዞን በኩታ ገጠምና የመስኖ ስንዴ ልማት አማካኝነት ከእርዳታ ጥገኝነት ወጥቶ የምግብ ዋስትናውን እያረጋገጠ ይገኛል። ተጨማሪ ያለን ብርቱካን አስናቀ። የመደመር መንግስት በምግብ ራስን ለመቻልና ኢኮኖሚያዊ አቅምን ለማጠናከር ባስቀመጠው ስትራቴጂና ይህንንም ለማሳካት ባቀደው መሰረት የስንዴ ምርት ዓመቱ ሙሉ ለማምረት በወሰደው ልዩ እርምጃ ክረምትና በልግን በዝናብ በጋን ደግሞ በመስኖ ለማምረት እየተሰራ ሲሆን በተለይም አርብቶ አደሩ ማህበረሰብ በሁሉም ረገድ ተጠቃሚ ለማድረግ ትኩረት ሰጥቶ እየተሰራ ይገኛል። የምስራቅ ቦረና ዞን ምርትና ምርታማነትን ለመጨመር የተለያዩ ስትራቴጂዎች ተቀርጸው በስራ ላይ በመዋላቸው ውጤት እየተመዘገበ መሆኑን የዞኑ አስተዳዳሪ አብዱረዛቅ ሁሴን ይገልጻሉ። በድርቅ ስትጎዳ የነበረው ዞንና አሁን ከዛ ውስጥ ወጥተው ወደ ማምረት ስራ ገብተናል። ኢኒሼቲቫችን ትልቁ ህዝባችን ወደ ማሻገር ደረጃ ላይ ነው ስንሰራ የነበረው። ዘንድሮ 1.5 ሚሊዮን ኩንታል አስገብተናል። ይሄን ስናይ ካለን መሬት ጋር አሁንም ብዙ መሬቶች ይቀሩናሉ። ይሄ መሬት ደግሞ ዘንድሮ በቀጥሎ ዓመት
ወደ 1 ሚሊዮን መሬት ስንዴ ዘራለን ብለን ይዘናል። የዘንድሮ ምርት እንደሚታዩት ከአምና ወደ 25% ጨምረናል። ቀደም ሲል በተለያየ ጊዜ በዝናብ እጥረት ምክንያት በድርቅ ይጠቃ የነበረው የምስራቅ ቦረና ዞን ከእርዳታ ጥገኝነት ወጥቶ የምግብ ዋስትናውን ማረጋገጥ ለማስቻል በተከናወኑ ጠንካራ ተግባራት በዞኑ በኩታ ገጠም ሲለማ የነበረው የስንዴ ምርት ለመሰብሰብ በቅቷል። ክላስተር አንፈጫፍኔ በክላስተር አርሰንና አርመን አሁን ደግሞ ምርት ለመሰብሰብ በቅተናል። በጋራ ወጥተን እንሰራለን። በዚህ ደግሞ ከፍተኛ ውጤትም እያገኘን ነው። በተናጠል እንሰራ በነበረበት ጊዜ ለከባድ ድካም ከመዳረጋችን ውጪ ውጤትም ብዙም አናገኝም ነበር። ሌላው ደግሞ ቀደም ሲል እርሻችንን በእንስሳት እናርስ ነበር። አሁን ግን የዞኑ እርሻ ወደ ዘመናዊ ማሽን በመሸጋገሩ ከፍተኛ ውጤት እያገኘንና የምግብ ዋስትናችንን እያረጋገጠን እንገኛለን። በክላስተር ማረስ በጣም ጠቃሚነት አለው፣ ይጠቅማል። ለምን በአረም ላይ ቢሆን በእርሻ ላይ ቢሆን በመድኃኒት ርጭት ቢሆን ብሎ አልፎ ተርፎም ደግሞ አጨዳ ላይ እና በግሩፕ መተን እዚህ ስለምንሰራ በጋራ ስለምንሰራ በጣም ጥቅም አለው። በምርት ላይም ውጤት ይሰጣል። በጋራ የተሰራ ነገር ለዚህ ነው አድቫንቴጅ ጥቅሙ። ይህ በዞኑ የተመዘገበው ስኬት የአርብቶ አደሩ ሕይወትን ከመቀየር ባለፈ በአገር አቀፍ ደረጃ የተያዘውን በምግብ ራስን የመቻል ግብ ለማሳካት ትልቅ ማሳያ ሆኗል። በቀጣይም ይኸው የመስኖ የኩታ ገጠም ግብርና ተጠናክሮ በመቀጠል ቀጣይነት ያለው ልማትና የምግብ ዋስትናን ሙሉ በሙሉ ለማረጋገጥ በትኩረት እንደሚሰራም ተመላክቷል። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው የሚወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ምትይዘው ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደበራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ ዕቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልኩ? አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ እኮ። ታዳጊዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት የሆነ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። በመጨረሻም የውጭ ዜና። ሩሲያ በዩክሬን ዋና ከተማ ኬቭ ላይ በባላስቲክ ሚሳኤልና በድሮን ጥቃት ፈጸመች። የኬቭ ከተማ ከንቲባ ቪታሊ ክሊትሽኮ በጥቃቱ ቢያንስ 9 ሰዎች መገደላቸውንና 23 ደግሞ መቁሰላቸውን አረጋግጠዋል። በመኖሪያ ህንፃ ላይም በከፊል ጉዳት እንደደረሰ ነው ከንቲባው ያስታወቁት። የኬቭን በርካታ ቦታዎች አዳርሷል በተባለው በዚህ ጥቃት 10 ከፍተኛ የፍንዳታ ድምጾች የተሰሙ ሲሆን በተለያዩ ቦታዎችም የኃይል መቆራረጥ ተከስቷል። ሩሲያ በዩክሬን ላይ የምትፈጽመውን ጥቃት ከሰሞኑ አጠናክራ ቀጥላለች። ባለፈው ሳምንት ከአሜሪካው አቻቸው ዶናልድ ትራምፕና ከአዲሱ የብሪታንያ ጠቅላይ ሚኒስትር አንዲ በርንሃም ጋር የዩክሬኑ ፕሬዝዳንት በነበራቸው ቆይታ ለሀገራቸው የሚደረገው ድጋፍ ተጠናክሮ እንዲቀጥል ጥሪ ማቅረባቸውን ቢቢሲና ዶቼ ቬሌ በዘገባቸው አስታውሰዋል። የሰዓቱ ዜና በዚህ ተጠናቋል። በያላችሁበት ተመስገን።